ሥጋዊ ፈቃዳቸውን የሚሰሩ ሁሉ እነርሱ በላይኛው ዓለም የሞቱ ናቸው። ግን በመንፈሳዊ ሥራ የሥጋችሁን ፈቃድ ድል ከነሳችሁት ለዘላለም በሕይወት ትኖራላችሁ። የእግዚአብሔር መንፈስ የሚወደውን ሥራ የሚሰሩ ሁሉ የእግዚአብሔር ልጆች ናቸው። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 8 ከቁጥር 13። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማእስሩ አሚሩ ለመጋቢት በዛቲ ዕለት ስምዐ ኮነ ቅዱስ ቴዎቄጤኖስ በመዋዕለ መክስሚያኖስ ንጉሥ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 11 በዚች ቀን በንጉሥ መክስሚያኖስ ዘመን ቅዱስ ቴዎቄጤኖስ በሰማዕትነት አረፈ። ይህም ቅዱስ አስቀድሞ ወታደር ነበር። ትጥቁንም በንጉሥ ፊት ጥሎ በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ታመነ። ከእርሱም ጋር ብጽዕት እስክንድራ አለች። ንጉሡም ሰምቶ ተቆጣ። ልብሱንም አስወለቀው። የሴቶች ልብስም አልብሰው ከሚፈትሉ ሴቶች ጋር እንዲጨምሩት፣ ከዚያም የጋለ ብረት መንኮራኩር በላዩ አድርገው ዘግዝቀው ቁልቁል እንዲሰቅሉት አዘዘ። ሁለተኛም እንዲህ ብሎ አዘዘ። የፈላ ቅጥራን የተበላ ወጭት አምጥታችሁ ወደ ጆሮው እስኪደርስ በራሱ ላይ እድፉበት። ደግሞም ከተሰቀለበት አውርደው ከእስረኛዋ እስክንድራ ጋር በፊቱ እንዲያቆሙት አዘዘ። ከዚያም በኋላ ምላሱ እንዲቆርጡ አዘዘ። በእኒህም ቅዱሳን በአንገቶቻቸው የሚካበዱ ድንጋዮችን አስረው በኤፍራጥስ ወንዝ ውስጥ እንዲጥሏቸው አዘዘ። በዚያም ተጋድሏቸውንና ምስክርነታቸውን ፈጸሙ። ሥጋቸውንም ምዕመናን አግኝተው በስውር ቦታ ቀበሩት። በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። በዚህች ዕለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ ባስልዮስ በሰማዕትነት አረፈ። ይህም ቅዱስ የኢየሩሳሌም ሊቀ ጳጳሳት አባ አርሞን ከሌሎች ኤጲስቆጶሳት ጋር ሾመው። በታወቀና በተወሰነ ቦታ ላይም አይደለም፣ እምነት በሌላቸው በአረማውያን አገር ይሰብክ ዘንድ ላከው እንጂ። ይህም ቅዱስ ወደ ከሃዲያን አገር ገብቶ የከበረ ወንጌልን ሰበከ። እነርሱም እየደበደቡ በሀገራቸው ሁሉ አዞሩት። ደግሞም ወደ ሰሩን አገሮች ገብቶ የከበረ የወንጌልን ትምህርት አስተማረ። እኩሌቶቹም በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። ያላመኑት እኩሌቶቹም ከሃዲያን ግን አሳደዱት። ከከተማም ውጭ ወጥቶ በዋሻ ውስጥ ተቀመጠ። የዚያች አገር ሰዎችም እግዚአብሔርን ወደ ማወቅ ይመልሱት ዘንድ በአንድ ልጁ የሚያምኑ ዘንድ ስለዚያች አገር ሰዎች አዘውትሮ እግዚአብሔርን ማለደ። በዚያም ሰሞን ለእርሱ ለአባቱም አንድ ብቻውን የሆነ የመኮንን ልጅ ሞተ። አባቱም ታላቅ ሐዘንን አዘነ። መኮንኑም አባቱን በሕልም ልጁን አየው። እርሱም በፊቱ ቆሞ አባቴ ሆይ እነሆ እኔ በታላቅ ጨለማ ውስጥ ነኝና ወደ ክርስቶስ ስለ እኔ ይጸልይልኝ ዘንድ ኤጲስቆጶሱ አባ ባስልዮስን ጠርተህ ለምነው ሲለው ነበረ። ከእንቅልፉም በነጋ ጊዜ ደንግጦ ተነሳ። ከእርሱም ጋር የአገር ታላላቆችን ይዞ ወደ ቅዱስ ባስልዮስ በዓት ሄደ። ከእርሱም ጋር ወደ ከተማ ገብቶ ስለ ልጁ እንዲጸልይ ለመነው። እርሱም ልመናውን ተቀብሎ ወደ ከተማ ገባ። በመኮንኑ ልጅ መቃብር ላይም ጸለየ። ያን ጊዜ የመኮንኑ ልጅ ድኖ በሕዝቡ ሁሉ ፊት ተነሳ። መኮንኑም ሕዝቡም ሁሉ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። ከሀገርም ሰዎች ብዙዎቹ አምነው የክርስትና ጥምቀትን በቅዱስ ባስልዮስ እጅ ተጠመቁ። በዚህችም አገር ታላቅ የክርስቲያኖች ጉባኤ ሆነ። ክፉዎችም ሰዎች ቀንተው በጠላትነት ተነሱበት። በክርስቶስ ከማያምኑ ጋር ተሰባስበው ወደ ሸንጓቸውም አደረሱት። ይህን ቅዱስ ባስልዮስን ታላቅ ግርፋትን ገረፉት። ነፍሱንም በጌታችን እጅ እስከሰጠ ድረስ እያሰቃዩ በዚያች አገር አዋሉት። በረከቱም ከእኛ ጋር ለዘላለሙ ይሁን አሜን። በዚህች ዕለት ዳግመኛ ከተሳቱ ቅዱሳን አንዱ አባ አሌፍ አረፈ። ደግሞም የአውሳቢዮስ የኤፍሬም የአርቃዲዮስና የሰማዕቱ ኤልያስ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 12 በዚች ዕለት ሚካኤልን እግዚአብሔር ወደ ጠንቋዩ በለዓም ላከው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ አሌፍ ጻድቅ ከተሳቱ ቅዱሳን አንዱ፣ ቅዱስ ቴዎቄጤኖስ ሰማዕት፣ ቅዱስ ባስልዮስ ጳጳስና ሰማዕት፣ አባ ኤፍሬም ሰማዕት፣ አባ ኤልያስ ሰማዕት። ወርሃዊ በዓላት ቅዱስ ያሬድ ካህን ማህሌታይ፣ ቅዱስ ገላውዲዮስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ ብፁዓን ኢያቄም ወሐና፣ አቡነ ሐራ ድንግል ጻድቅ። ከእናንተ አንዱ ከባልንጀራው ጋር ሙግት ቢኖረው ከቅዱሳን ፊት በመፋረድ ፋንታ በአመፀኞች ፊት ሊፈርድ ይደፍራልን? ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? የትዳር ጉዳይ ይቅርና በመላእክት እንኳን እንድንፈርድ አታውቁምን? የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 1 እስከ 3።
የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉውን ያርቅልን፣ በጎን ያቅርብልን። ወርሃ ጾሙን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ይቅርታውን ቸርነቱን አያርቅብን። ለዓለሙ ሁሉ ሰላምን፣ ፍቅርን፣ አንድነትን ይስጥልን። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።